ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ አሁን ፎቶዋ ያለኔ ፍቃድ ይወጣለች። ነገ ቪዲዮዋ ነው የሚወጣው። ሰላም እንዴት ናችሁ? ውድ ያለማም ቻናል ተከታታዮች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ ይዤ የመጣሁት ላይ እናንተን ሊያስተምር ይችላል። ምናልባት ብዙ ጊዜ ተናግሬያለሁ ላይቭ ስትሪም ላይ፣ እንዲሁም አንዳንዶቹ አልተረዳችሁኝም ብዬ አስባለሁኝ። እና ምን ልላችሁ መሰላችሁ፣ ብዙ ሰዎች ብዙ ነገሮችን ያሳልፋሉ። በደጉም በግፉም ጊዜ አብራችሁ ተዋዳችሁ መጀመሪያ ብዙ ጊዜ የሰው ልጅን መጠየቅ የምፈልገው ባይዘዌ ፍቅርና ፏድ እነሱ የራሳቸውን ህይወት እየኖሩ ነው። አለቀ። በደጉ ጊዜ ማን ያገናኛቸው? ሰው ተሰብስቦ ተጋቡ፣ ዳሩ፣ ተጋቡ፣ ተጀናጀኑ፣ ውለዱ ያላችሁ ሰው የለም። በእርግጥ በልጅ ነገር ላይ በጣም እውነቴን ነው ሾ አርጋችሁ አካብዳችሁ አውርዳችሁ ከፍ ዝቅ በቃ ምንድነው ልጄን ትፖስታለህ፣ ልጄን ትፖስታለሽ፣ ምንድነው የፉክክር ቤት ሳይዘጋ ያድራል። ያልጨረሳችሁት ፍቅር ካለ ይሶኬ ጨርሱ። በቃ ጨረስን ደግሞ ካላችሁ በቃ ይሄ ሚዲያ ላይ መታችሁ ያዙ ይልቀቁ ከምትሉ ደግሞ አለ እኮ የህግ የበላይ አካል አለ፣ ለማን ማን መብት እንደሚሰጠው ማለት ነው። ስለዚህ በዛም የምትመሰረት መራመር ትችላላችሁ። ገባችሁ አይደለም? ምን ማለት ነው መሰላችሁ? በዚህ አጋጣሚ በጣም እየታዘብኩ ነው በጣም ምክንያቱም በደጉ ጊዜ አብራችሁ የነበራችሁትን ነገር ምን እያበላው ብል ያበለው ብቅል ያወጣል የሚባለው በቃ ቀስ እያላችሁ ለሚዲያ በቃ አንድ ነገር በቃ ከተባባለ ነገሮችን ከጨረሳችሁ እስከ ሽምግልና በውስጥ ትሄዳላችሁ። ከሽምግልና በላይ ደግሞ የመንግስት የበላይ አካል አለ። እዛ ደረጃ መሄድ ነው እንጂ በደጉ ጊዜ ያዙ ይልቀቁ ስትሉ የነበራችሁ ዛሬ ደግሞ ሚዲያ ህዝቡ ይፍረድ። በቃ እግዚአብሔር ይፍረድ። እኔ ስማርት ሰው ነው ብዬ የምጠብቀው አንድ ሰው ልንገራችሁ፣ የእግዚአብሔር ፍርድ እጅግ በጣም ጥሩ ነው፣ እጅግ የበላይ ነው። ሁለት ደግሞ ማለት ነው እናንተ በደጉ ጊዜ ስትገናኙ ያዙ ይልቀቁ ብላችሁን ቅመስን ካቅመስ ተባብላችሁ በመጥፎ ጊዜ ልጃችሁ ላይ ምን አይነት አሻራ ነው የምታሳርፉት ያላችሁት? አባት ነው እንደ አባት ማግኘት ያለበት ማድረግ ያለበትን ነገር ሁሉ ማድረግ ባለበት ሰዓት ያድርግ። ይሄች ልጅ ነገ ስታድግ አባቴ ማለት አታውቅም። አባቷ ገንዘብ ሰጣት አልሰጣት፣ አሳደጋት አላሳደጋት፣ ጠየቃት አልጠየቃት፣ ዋቴቨር ፍቅር እንዳትሸወጂ። ነገ አባቴ የታል ለምን ምን የምትልሽ ምክንያት አለ። በስነ ስርዓቱ በህጉ መሰረት መሄድ መልካም ነው። በቃ በሽምግልና መፍትሄ ያልተገኘ ነገር ካለ ደግሞ ወደ ህግ አካል ሄዳችሁ ወደ ህግ አካል በቂውን ማስረጃ ማግኘት ትችላላችሁ። እሺ ተውት፣ የህግ አካል በቂ ማስረጃ እንኳን ከሌላችሁ ትልቅ ነገር እኮ ነው። አዲስ በቃ በህግ ደረጃ መሄድ ካልቻላችሁ እኮ ሽምግልና እምቢ ካላችሁ እኮ ይሄ በቃ እንዴ ምን ሆናችኋል ግን እናንተ? ኧረ በጣም የምታወሩት ሁሉ የሁለታችሁ እኔ እንደኔ አስተሳሰብ ነው። ሁሉም የራሱ አስተሳሰብ አለ። እንደኔ የመሰጠኝ አንዳችም ነገር የለም፣ ምንም ነገር የለም። በልጅ ሰው አይደራደርም። ይኸውልሽ ወርቅ እያለበሽ እንቁ እያጎረሻት ብታሳድጊያት ነገ አባቷ ማለቷት አይቀርም። አንተም ደግሞ እንደ አባትነት ማድረግ ያለብህን ነገር ማድረግ ካለብህ አድርግ። ማድረግ ማትችል ከሆነ ከህይወታቸው ርቀህ እነዚህ ልጆች ይኖር። ነገ የራስን መልስ አሰናግተህ ቁጭ በል። ልጅቷን በመሀል እየጎዳችኋት ነው እናንተ። የፉክክር ቤት ህፃኗን ልጅ ምንም የማታውቀውን በቃ በጣም እየጎዳችኋት ነው። ይሄንን ግን አስባችሁ ታውቃላችሁ? ምን ሆናችኋል? ኧረ ለልጃችሁ አስቡ። ለልጅ በእርግጥ በጣም ከባድ ነው። እኔ እንዲህ ነው ማለት አልችልም። እኔ የራሴ የሆነ ላይፍ ስላለ የሰውን ለማውራት መጀመሪያ የራስን ይባላል አይደለ? ጀስት ግን ነገሮችን ሁላ ማሰብ የምትችሉበት ሲቹዌሽን ካለ ፕሊስ በቃ ህብስ ይፍረደኝ። ለህዝብ ዩቲዩብ ላይ አይተናችኋል። ልጅሽ ሲነጠቅ አይተናል፣ ልጅሽ ሲሰጥ አይተናል፣ ስትጣሉ ሰምተናል፣ አይተናል። ይህ ሁሉ ሀብት በቃ ሀብቱንም ንብረቱንም ሁሉ ነገር ትተሽ ከወጣሽ አለቀ፣ ዝግተሽ ውጪ። ወይ ደግሞ አልወጣም ያለው ነገር ካፈላሉ ካች በትክክል ፍርድ ቤት ያላችሁ ፍርድ የሚፈርድላችሁን ነገር ወስናችሁ በዛ ህይወት መቀጠል ትችላላችሁ። ፍርድ እኮ አለ። በቃ ሰው እምቢ ቢላችሁ ሽምግልና እምቢ ቢላችሁ የኢትዮጵያ ሀገሪቷ ህግ መንግስት አለ። በዛ ህግ መሰረት መጓዝ ትችላላችሁ። ያዙ ልቀቁ የሚባለው ነገር አላስፈላጊ ነው ብዬ ነው የማስበው።
እና የምታረጉት ነገር ምክንያቱም እኔ ለምን መሰላችሁ እኔ ብዙ ብቻ በዩቲዩብ ላይ ብዙ አንዳንድ ነገሮች ተናግሬያለሁ፣ ብዙ ነገሮች አውርቻለሁ። እውነት ነው ፍቅር ያለባችሁ ይመስላል። ፍቅር ካልጨረሳችሁ ፍቅራችሁን ጨርሱ። ይሄ መጥፎ ንግግር ሚዲያ ላይ እንደዚህ ነገ ይቺ ልጅ አባቷ በምን ምክንያት እንደተጣላ እናትየው በምን ምክንያት እንደተጣላ እኮ ሚዲያ ላይ አለ። ገብቷችኋል? ሚዲያ ላይ አለ። ያንን ሚዲያ አይታ ያንን ፍርድ ትፈርዳለች። ገባችሁ አይደለ? እናንተ ኧረ በጣም እንጃ። እውነቴን ነው። የሰው ልጅ እንደው እንጃ አንዳንዴ እኮ ግራ ያጋባል። ኧረ እኔ እንዲሁ ደግሞ ብራቸው ቆጣጠሩብን እኮ ሚሊየን ድሬን እያሉ ቆጠርን ቁጭ ብለን እኛ እናትዬ ሚሊየን ቢኖር ኖሮ እናትዬ ልጃችንን ሀገራችን ላይ በስነ ስርዓት በቁጡ ባሳደግን ያስብላል። በእርግጥ አንድ ነገር ተምረናል። ዩቲዩብ በደንብ ከተሰራበት ከተያዘ ህይወትን ይለውጣል። የሚያስፈልገው መስፈርት ሊያስገዛ ይችላል። ስለዚህ ሁሉን ነገር እርግፍ አድርገሽ ከሄድሽ በኋላ ነገ እግዚአብሔር ከእውነቴ ነው ከሰው ፍርድ የእግዚአብሔር ፍርድ ይበልጣል። ከእግዚአብሔር ፍርዱን ውሰጂ። እሱም ደግሞ ያዙ ይልቀቁ ካለ ከእግዚአብሔር ገባችሁ አይደል? አንደኛ ነገር በጣም ብዙ ነገር ይጎላቸዋል። ገብቷቸዋል? በምን ኬዝ እንደተጣላችሁ በምን ልትታረቁ ወይ ደግሞ የማትታረቁበት ሲቹዌሽን ካለ የተረጋጋ በየሚዲያ ቀጠን አልቀጠነ እያላችሁ በየራሳችሁ ቻናል ከምትለቁ በግል በስነስርዓት በግል በሆነ ጉዳይ ላይ በስነስርዓት ዲክሴሽን ፈጥራችሁ ተሰብስባችሁ በስነስርዓት አውርታችሁ ማብቃት ያለበት ሁላችሁም የየራሳችሁን ህይወት መቀጠል ያለባችሁ። ህይወት ትቀጥላለች። ሰው ተጣላና ህይወት ቀጥ አለ ማለት አይደለም። ለልጅሽ ሲል መኖር አለበት፣ እሱም ለልጁ ሲል መኖር እንዳለበት ነው። ጀስት እኔ ማስበው በሁለቱም አቋያ ነው። ግን ፕሊስ በቃ አንዳንድ ነገሮች ራሳችሁን እስኪ ስማርት እንሁን። እኛ ኢትዮጵያውያን ስማርት መሆን ይቆለናልና ስማርት እንሁን። ከፈለግሽ ገንዘቡን ማግኘት የዩቲዩብን ማግኘት መኪናው ተሽጦ መካፈልም እዳ መከፈልም ካለበት እኮ ይሄ ቀላል ነው። ሰው ይፍረደኝ ሰው ይግረደኝ ኖ በቃ ለእግዚአብሔር ከሰጠሽ ለእግዚአብሔር ከሰጠሽ ሄጅና ከመንግስት ጋር ከሰሽ ፍርድ ራሱን የቻለ የሆነ ፍርድ ይፈርዳል። አለቀ። በሰላም ወርዳችሁ እናንተ ለልጆቻችሁ በቃ ያለውን ጊዜ ኖርማል አሳልፋችሁ ህይወታችሁ መቀጠል ነው ያለበት። ልጁን አላሳይማት አትችይም። እሱም ደግሞ ልጁን ወስዶ አጋጉል ስንቶቻቸው ነው በሚዲያ ላይ ልጆቻቸውን ቪዲዮ ምናምን የሚሰሩት አሉ እኮ። ምንም ችግር የለም። ይሄን ኖር ሆኖ አይደለም ግን ተነጋግራችሁ ተስማምታችሁ አንድ ላይ መስራት ካለባችሁ አንድ ላይ መስራት ከሌላባችሁ ልጃችን ሚዲያ ላይ መውጣት የለባትም። ራሳችንን እንውጣ ካላችሁ ራሳችሁ ወጣችሁ። ይሄ የሁለታችሁ ነገር ነው። ሚዲያ ላይ ስለወጣች ምንም የሚያሳፍር ነገር የለም። ሚዲያ ላይ ስላላወጣች ምንም የሚጎል ነገር የለም። ይሄ ግን ምንድነው የሁለታችሁ ውሳኔ ነው። ሚዲያ ላይ መውጣት መብት አለው፣ ሚዲያ ላይ ያለ መውጣት መብት አለው። ግን ይሄ ምንድነው እኔ ላውጣት ሳይሆን ሁለታችሁ ወስናችሁ የምትወስኑት ደረጃ ነው። ትወጣ አንድ ነገር አትወጣ ብትወጣ ምንም የሚጎለው የሚጨምር የሚቀንስ ነገር የለም። ባትወጣም የሚጨምር የሚቀንስ የለም። ይሄ ግን የሁለታችሁ ፍቅር። እልህ አታድርጉት። በእልህ ልጆቷን አትጉዷት። ለሰውም ለተመልካችም ምን አይነት ሀሳብ መስጠት እንዳለበት ግራ አታጋቡ። ገባችሁ አይደለ? የሚደረገውን የሚሆነውን ነገር በእርጋታ ተሰከን ብላችሁ አድርጎ እላለሁ። በተረፈ ቴንክ ዩ ሶ ማች ጋይስ።